አለማየሁ ታደሰ ተዋናይ ደራሲና ዳይሬክተር መሐሌት ሰለሞን ዳይሬክተርና የቲያትር መምህር ፍጹም አስፋው ደራሲና ዳይሬክተር የማለዳ ኮከቦች የምዕራፍ 3 ውድድራችን በዕለተ ፋሲካ በደማቅ ሁኔታ እንደተጠናቀቀ ይታወሳል። የሶስተኛው ዙር ውድድር ማብቃትን ተከትሎም ለአራተኛው ዙር ውድድራችን ተወዳዳሪዎችን መመዝገብ ከጀመርንም ሳምንታት ተቆጥረዋል። በ8807 እንዲሁም ኮከብ 912 ኮከብ 10 ከዛም የመሰላል ምልክቱን ተጭናችሁ በመደወል እንዲሁም www.bogastube.net ላይ በመግባት ተመዝግባችሁ ምዝገባችሁን ሙሉ በሙሉ ያላጠናቀቃችሁ ተወዳዳሪዎች በአንድ ሳምንት ጊዜ ውስጥ እንድታጠናቅቁ እናሳስባለን። የምዝገባውን ቅጽ ሞልታችሁ ፎቶግራፋችሁን አስገብታችሁ ምዝገባችሁን ሙሉ ለሙሉ ያጠናቀቃችሁ ተወዳዳሪዎች ደግሞ የትወና አቅማችሁን ሊያሳይ የሚችል ከ3 ደቂቃ ያልበለጠ ትዕይንት አዘጋጅታችሁ እንድትጠብቁን ከወዲሁ እናሳስባለን። ለመጀመሪያው ዙር ማጣሪያ ወደ ስቱዲዮአችን የምትመጡበትን ቀንም በቀጣዮቹ ሳምንታት እናሳውቃችኋለን። የማለዳ ኮከቦች ስዩም ተፈራ እባላለሁ። እንግዲህ እንደ ተዋናይም እንደ አዘጋጅም እንደ ጸሐፊም እንደ ገጣሚም የማይሞካከረኝ የለበት በበኩል ሁሉንም ሞካከሪያቸዋለሁ። እንግዲህ ምን ያህሉ ከኔ ጋር ጣብቆ እንደቀረ አላውቅም። ከከርሞ ሰው ብጀምር ደስ ይለኛል። ከርሞ ሰውን በጣም ወደነው ነበር የሰራነው። በጣም ደስ ብሎ ነው የሰራነው። ለምንን ነው የሰራነው። እንደውም ከጸጋዬ እባክህ እንስራው ብለን ፍቃዶንና ሱራፊን ለምንን ነው የሰራነው። እሱ ደስ ብሎኝ ሰርቻለሁ። በጣም ደግሞ ደስ ብሎኝ የሰራሁት ስሜ ስንታይ ይሆን ዩኒቨርሲቲያቸው በጣም ወደድኩትና በቃ ነፍስ አርቀረልህም የሚባለው በጣም ደስ አለኝ። ሁላቸውንም ካራክተሮችን ወደድኳቸው። እዛ ትንሽ ቆየና ትንሽ አመት 3 አመት ይሁን ብቻ 2 አመት አላቅም እኛው መስሪያ ቤት መጣ ስክሪፕቱ። በአጋጣሚ ሆኖ ካስት አደረጉኝ። በጣም ደስ አለኝ። በኋላ መሀከል ላይ ደግሞ ዝግጅት መደናቀፍ ጀምር ጊዜ እባክህ አዘጋጇል። እንግዲህ ታያችሁ እዛ ቦታ ላይ እጅግ በጣም ደስ አለኝ። በጽሁፍ ውስጥ ቤቱ አለ፣ ሐሙስ አለ፣ የዱላው የሚባል ብሔራዊ ቲያትር ታያለ፣ ያመለጠ እስረኛ እነኚህ ድርሰቶች ናቸው። በማዘጋጀት በኩል ደስ የሚሉኝ ሮሚዮና ጁሊየትን በጣም ወዳለሁ ስላዘጋጀሁት። ፒክኒክ ኦን ዘ ባትልፊልድ የእንግሊዘኛ ቲያትር ነው። እሱም ጥሩ ነው። እንግዲህ እንዳቅምቲ እንግሊዘኛም ቲያትር እንዲሞከር ያለው ለማዘጋጀት ጥበብ ምንድነው ብለሽ የምትዩ ደግሞ ከሆነ ህይወትን ነው። ህይወትን የተማርሽው ያወቅሽው በአክቲንግ ነው። ልክ እንደ አክቲንግ ወሰጂው ስክሪፕቱን አታቂውም። የህይወት ስክሪፕት ሰጥሻል። ስትወለጂ የህይወት ስክሪፕት ሰጥሻል። አታቂውም እንዴት አርግሽ እንደምትጫወቺ። በመጀመሪያ ከሰው በመቅዳት ነው ተማሪው። መራመዱን፣ መናገሩን፣ መብላቱን፣ መጠጣቱን ሁሉን ነገር ከሰው አይተሽ ትቀጀዋለሽ። ራስሽን ማወቅ ቶሎ ከጀመርሽ ባንቹ መስመር ትጀዋለሽ። ያንቺ አነጋገር፣ ያንቺ አካሄድ፣ ያንቺ አበላል፣ ያንቺ አጠጣጥ መስመር ይዘሽ ትጃለሽ። ያው ደግሞ ሰው ያየሽም ትቀሪ ከሆነ እየቀዳሽ ያገኘሽውን ሰው እየቀዳሽ ትኖሪያለሽ አይደለም ያለው ነገር። አክቲንግ ግን ምንድነው ጸጋ ወይም ችሎታ ወይም መወለድና ለመወለድ የሚባለው ነገር በእኔ ሐሳብ ግን ቲዮሪን ወይም አንድን ቲዮሪ መጨረሻው ጋር እንደማደርሽው ድረስ ደግሞ ልክ አይደለም ብለሽም ልትጥይበት የምትችይበት ምንም መስፈሪያ አይኖርሽም። ለኔ ግን ሰው ሙሉ የጥበብ መሳሪያውን ሙሉውን ይዞ ነው የተወለደው። በኋላ የሚያገኘው መሳሪያ የለውም። መሳሪያው አለው። ድምጽ አለው፣ ማንቀሳቀሻ አካል አለው፣ ማያ መስሚያ ሁሉ ነገር አለው። ሁሉ ነገር አለው። ከማንም ይበልጥበት ነገር የለውም። ችግሩ ይመጣው እንዴት ተሰሚያለሽ፣ እንዴት ታያለሽ፣ ያየሽውን ነገር እንዴት ተረጉሚያለሽ ወይም ለው ነገር ላይ ልዩነት ያመጣል። አለም ያለው አንቺ የምትቀበል ቆርሰሽ የምትበዩ መጠን ማለት ነው እንጂ እንጀራው ሙሉ ነው። ያንቺ አቆራረጥ ከየት ጀምሮ ያለሽ የሚለውም ያንቺ መስመር ነው የሚሆነው። ጥበብ ገበታው ስትቀርቢ እንደዛ ነው ብያስባለሁ። በየትኛው ቁጥ ጀምሪያለሽ፣ እንዴት ተቀመያዋጫለሽ አንቺ ጋር አለ። ብቻ መለኪያው አንቺ ሙሉ መሳሪያው ሙሉ አንቺ ጋር አለ። ስትሰሪው ግን
እንደነገርኩሽ ነው የምትቆነጥሪበት መቆንጠሪያ አንቺ ጋር ነው ያለው አበቦ አበቦ አበባኔንሳ አበቦ አበቦ አበራባት ተበላ ምን አባክ እየሰራ ነው አንተ ያለመታደልያ ትምህርትንማ እኮ ሰማሁልህ አንተ ሰማሁልህ እኮ መምህርን እኮ አገኘኋት አንተ እንደ ቀረው ይቅ what is dangerous ስትባል ፈረስ ትላለህ ናላ ፍርስ ይበል አው ናላ ፍርስ ይበል አበቦ እዝጎ አሬ መድህ ያለበት ያያመት እኮ ለማ በፊዚክስ መምህርን ያንቀጠቀጠ ተማሪ እናትዬ አይኔሽን ተማይራባው ያያመት እኮ ለማ በኬሚስትሪ መምህርን ያንቀጠቀጠ ተማሪ አንተ ቁጭ ብለህ መስኮት ቆጣሪ ነህ አሉ እኔ እንግዲህ ነው ወዲያ ልሄድ እንግዲህ አለ አዎ እንዴ አታፈጥ ወደ አይዳን እንዳላወጣ አይነህ ትበል እንዴ ትበል እንዳላው ይሄን እንቁላል የሚያክል አይን ይዘህ አላነበብክበትም አገሬን አላየበትም ታሪክን አላወክበትም ባህር ማዶ ተሻግራ ነጭ ላይ ያየበቱ ነጭ ስለዚህ ጥፍት አርጌ ጥቁር እንድታ ያረጋል አዎ ትበል አዎ መላኩ ገብርኤል ወዳጄ ይታዘበኝ ዛሬ እዚህ ቤት ምሳና ራት አትበል አዎ አትበላ ምሳን ከኦማር ቤት ራትን ከተር ጉንዳር ቤት በላ ራትን በላ ችሎታ ጋር ተሰውለዳል ሲባል እንዴ ችሎታውን በተግባር አካላየሽው እንዴት ችሎታ ይታወቃል ወደ ተግባር መለወጥ አለበት ተግባር ደግሞ ጎደሎ ነገር ይዘሽ ብትጀምሪ መድረስ የሚገባሽ ጋር ትደርሻለሽ ወይ አቺ ችሎታ ነው ብዬ እንዳልል ችሎታ ተነስቶ አርቲስት ያደርግም ግድ አጋጣሚው ማግኘት መቻል አለብሽ አሁን እኔ አርቲስት ለመሆን ሐሳብ አልነበረኝም እንደነገርኩሽ ሁሉንም ነገር ባገኝ እሰራለሁ የሚል ሰውዬ ነበርኩ አንዱ ጓደኛ መጣና ነከረኝ ተሾመ እንደርጋቸው እግዚአብሔር ይስጠው እዚህ ውስጥ ነከረኝና መውጣት አቃተኝ ረጅም ርቀት ሄድኩ ግን እኔ ሙያ ችሎታዬ እዚህ አላመጣኝም እንደውም እንደው ፍቅር ቢሆን እንደማስተማር መወደው የለም እንደ ገበሬነት መወደው የለኝም እንደ መካኒክነት መወደው የለኝም ሶስቱም ውጤት ስላላቸው ነው ውጤቱ ካንቺ የሚወጡ ናቸው ሁላቸው ተለፊያለሽ ጸጥተሽ አንድ ነገር ይወጣል ማስተማር ሰርተሽ ሰው ይወጣል አይደለም ያለው ነገር እንደ እወደዋለሁ በጣም ስለዚህ ችሎታ የሚለው ነገር ብቻውን አርቲስት አያደርግሽም ምክንያቱም መቻያው መሳሪያ ሁሉም ሰው አለው ችግሩ ግን በመሳሪያ የምትጠቀሚበት ነገር ምን ያህል የሰላ ነው ምን ያህል ታበረቸዋለሽ ዘመን ድራማ ላይ ነው ያየሁትና ዘመን ድራማ ላይ ካስተደረገ ስገባ ለመጀመሪያው ኤዲቲንግ ሩም ስገባ እሷን እየተሰራ ኤዲት ያደርጓት ነው እንዴ እቺ ልጅ እንዴት የምትገርም ነገር ነው በጣም ቆንጆ እኮ ነው የምትጫወተው አሉ ሰው ሊወዳታል አሉ እንዴ ልምድ ካለው ሰው ጋር ይሄን ያለ ተጫወት ከቻለች በጣም የበሰለች ልጅ ናት በጣም ደስ ብሎኛል አገኛታለሁ አልኳቸው አዎ በቃ ስለ አጋጣሚ አብረን ተገናኘን አድናቆቴን ገለጽኩላት ጥሩ ነገር ነው በጣም ጥሩ ነገር ነው ያየሁባት ما فهمت ضيعت منك
የሚገርም በጣም የሚገርም Mas አገኛለሁ አገኛለሁ አያያችሁ አናዱም እንዴ ምንድነው እዚህ ሀገር ግን በየጊዜው ልጆቹ የተሻለ ነገር እየሰሩ ካየን የተሻለ ቀለብ በልተዋል ማለት ነው። የተሻለ ነገር አግኝተዋል ማለት ነው። ተለውጦ ከታዩ ማንም ሰው ሲጀምር ይዞ የመጣውን ነገር ጥሎ አዲስ ነገር ከወሰደ ተለውጧል። ይህን የማድረግ ነገር ያለ ይመስለኛል እዚህ ውስጥ ቢያንስ ተመልካቹ እንትና ከአክተሮቹ ጋር የለፋችሁበትን ነገር ባላቅም አክተሮቹ ሲያደርጉ ግን እናንተ በተደሰታችሁበት መገመት ይችላሉ። ከደረሰ ከሰጣችኋቸው እልፍ ስላሉባችሁ ይመስለኛል ደስ ያላቸው አይደለም ይመስለኛል። ስለዚህ ለውጥ አለ ማለት ነው። የሚለውጥ ነገር አለ ማለት ነው። አቅም አለ ማለት ነው። ይሄን አቅም ደግሞ የተቀመጠ አቅም ሳይሆን ሊሰጥ የሚችል አቅም አለ ማለት ነው። ብዙዎቹ አቅማቸውን ራሳቸው ጋር ነው ያለው፣ መስጠት አይችሉም አይደለም። ብዙ አርቲስት፣ ብዙ አዋቂ፣ ብዙ ፈላስፎችም አሉ። እውቀቱ እነሱ ውስጥ አለ፣ ግን አውጥተው መስጠት አይችሉም። እናንተ ጋር ግን ያዩት ምናልባትም ሰጣቸዋቸው የሰጣቸዋቸውን ሰዎች ለእናንተ ሲያሳያችሁ ባሳያችሁት መደሰት መገመት ይችላል ለውጡን። የገዛ ቀልዴን ይህን ካሳቀኝ ትልቅ ነገር ነው። በጣም ትልቅ ነገር ነው። በማርያም በእናትሽ በእግዚአብሔር በማርያም ኧረ ስለ እግዚአብሔር ተዋናይ አክተር አይደለም፣ ምን ተመልካች አይደለም የሚያፈራው። አሁን እኛ እንደዛ አድርገን ነው የምናስበው። ተመልካች ለማፍራት አይደለም የሚሰራው፣ አብሮት ነዋሪ ነው ለማድረግ የሚሰራው። ሲጫወት የኔን ችግር የሚቸገር እንደኔ የሚያስብ እንደኔ የሚጨነቅ ሰው እጎኔ ለማስቀመጥ ነው። ከተመለከትኩማ እኔ ጋር አለቀ፣ እኔ ጨርስልሃለሁ፣ አንተ ቁጭ ብለህ ታየኛለህ። ይሄ ከሆነ እውነትም ተመልካች ነው ያፈራሁት።
አግኝተሽኛል ተመልካች ነው ያፈራሁት ለምን አልተካፈለም ተመልካች ነው ዘፈን ትመለከታለህ እስክስታ ስለማትችል ተመልካች ነው ግን አርቲስቱ የጥበቡ ሰው ግን እንድትመለከት አይደለም የሚያደርግህ እንድትካፈል ነው ህይወቱን እንድትካፈለው ነው አብረት ትቆጣለህ አብረት አዝናለህ አብረት ታስባለህ ዝም ሲል ይሄን አስቦ ነው ብለህ አብረት ታስባለህ አብረት ትጨነቃለህ አብረ መፍትሄ ታገኛለህ ይሄ ማለት ነዋሪ ነው የሚያደርገን ማን ነው በልጁ ሞት ያልተቀበረ ማማት ነውና የይሁዳን ታሪክ ልንገራችሁ ሰማይን አንጋጠው ቢመለከቱት ዝናብ ጠብ አለል ብሎ ምድር ቁልቁል ዘር አላፈራ ብላ የይሁዳ በሬዎች እያንዳንዱ ከርተውት አልሞት ባዩ ታጋዩ ሲሳይ ብቻውን ቀርቶት ይሁዳ ግን ከዳተኛ ነውና በሬውን ሊሸጥ ፈለገ ነገር ግን ገዢ ታጣ ያም ሆነ ግን ይሁዳ በሬውን ሊያርደው ፈልጎ ና ሲሳይ ዘመዴ የመጨረሻ ወዳጄ የምነግር ነገር አለ አለና ወደ ጓሮ ወሰደው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አለና የመጨረሻ ምስጢራቱ በስለት አረዳው በሬው በዝምታ ነፍሱ ሰጠ ይህን ያየች ፀሐይ መሸሸጊያ አጣች ደምም አለቀሰች ቆዳውን ገፈፍኩት ብልቱን አወጣሁት ቋንጣ እናደርገው ነገር ወዲያው ተከራምደን በላ ነው በእንጀራም በላ ጌት መጥቶ የቤተሰቦቼን ነፍስ ታደግ ብዬ ሲሳይ ወዳጄ የመጨረሻን ለነፍሴ ለወዴ ለሴጣን ሰዋሁት ገበርኩት የኔን ታሪክ ያልሰሙ ሰዎች ይሁዳ ከዳተኛ ነው ይላሉ ይሁዳ እንኳን ተጸጽቶ ዕዳውን ከፈለ እኔ ግን ጽድቅን አንተ የአብርሃም አባት ይቅር በለኝ በድያለሁ ሳላውቅ በስህተት አውቄ በድፍረት አስቀይሜአለሁ ይቅር በለኝ ዳሩ አንተ ነህ ይቅርታ ልጠይቀኝ የሚገባው አላወላቸውም ምስል ይሰጠኝ አንድ ቀን እንደ ሰው ስቀው ሳይጫወቱ ቀኑ ጨልሞ መንጋቱ ለምንድን ነው ብሎ አልበሉት ንገሩት ታገኙት እንደሆነ እናንተ ሙታኖች ሚስቴንና ልጄ ስቀብር ተራ በተራ አይተህ እንዳላየ ሰምተህ እንደሰማ ለምንድን ነው ዝም ያልከው ብሎ አልበሉት ንገሩት ነው ታገኙት እንደሆነ የፍርድ ቀን ሲመጣ ይፈረድባችኋል ይሉናል ንገሩት ታገኙት